ሰላም የዚህ ቻናል ቤተሰቦች እንደምንከረማችሁ። ዛሬ ደግሞ ኤግዚት ኤግዛም ፈተና እንደምታወቀው ኦንላይን ስለሆነ የኦንላይን ሲስተሙን እንዴት ነው መጀመሪያ ላይ የምንሞላው ሳንደነግጥ ሳንፈራ እንዴት አድርገን እንሞላለን የሚለውን የምናይ ይሆናል። እንግዲህ ከመጀመሪያው ላይ ስንመለከት ስቱደንት ክሊክ ጋይድ ፎር ኢትዮጵያን ሃየር ኤዱኬሽን ዩኒቨርሲቲ ኦር ኮሌጅ የዩኒቨርሲቲና የኮሌጅ ተማሪዎች ኤግዚት ኤግዛም ሲስተምን እንዴት መስራት ይችላሉ፣ እንዴት መጀመሪያ ላይ አሞላሉን የምናይ በጋራ የምናይ ነው የሚሆነው። እንግዲህ ስንመለከት ሁሉም ፈተናው ኦንላይን ነው። ኦንላይን በምንፈተንበት ጊዜ ምን ማወቅ ይኖርብናል ብለን ስንገምት የመጀመሪያው እንግዲህ ኤግዚት ኤግዛም ላይ ዩዘር ኔም ኤንድ ፓስዋርድ ነው። የመጀመሪያ የሚጠየቀን ዩዘር ኔም እና ፓስዋርድ ነው። እንግዲህ ዩዘር ኔም እና ፓስዋርዱን ራሱ ዩኒቨርሲቲው ሊሆን ይችላል፣ ኮሌጁ ሊሆን ይችላል። ዩዘር ኔም እና ፓስዋርድ የየራሳችን ይሰጠናል ይችላልን ብቻ ሳይሆን የራሱን ዩዘር ኔም እና ፓስዋርድ ይሰጠናል። እሱን ወይ ይለጠፍልናል፣ ውጪ ይለጠፍልናል። እሱን በእጃችን ጥፈን እንገባለን ወይም ሸምድደን እንገባለን ማለት ነው። ይህን ካደረግን በኋላ መጀመሪያው ላይ እንግዲህ እንሞላለን። መጀመሪያው ላይ የምንሞላው ዩዘር ኔም እንሞላለን፣ የራሱን ዩዘር ኔም። ሁለተኛው ላይ ደግሞ ፓስዋርድ። እነኚህን ዩዘር ኔም እና ፓስዋርድ በትክክል ከሞላን በኋላ ምናልባት ካፒታል ሌተር፣ ስሞል ሌተር ሊሆን ይችላል። ካፕስ ሎክን ታበሩና ካፒታል ሌተር እንዲሆን ከሆነ ካፒታል ሌተር፣ ስሞል ሌተር ካፒታል ሌተር ከሞላ ስሞል ሌተር አድርገን፣ ግን ማንኛውም በካፒታል ሌተር ሊጀምርም ስለሚችል ካፕስ ሎክን ታበሩና የመጀመሪያው ላይ ዩዘር ኔም እና ፓስዋርድ ትሞላላችሁ ማለት ነው። ይህም በትክክል ከሞላችሁ በኋላ ግን ቀጣው ምን የሚል ይመጣል ብትሉ እንግዲህ ቼንጅ ፓስዋርድ የሚል ይመጣልናል። እንግዲህ ቼንጅ ፓስዋርድ የሚለውን ምናልባት አሳይተዋችሁ ሊሆን ይችላል፣ አስተምረዋችሁ ሊሆን ይችላል እና ካሁን ቀደም ሰርታችሁበት ሊሆን ይችላል። እሱን እንግዲህ እኔ አላቅም፣ ግን የመጀመሪያው ላይ ስናይ እነኝህን ከረንት ፓስዋርድ የሚላል። ከረንት የአሁንም ፓስዋርድ ኮሌጁ ወይም ዩኒቨርሲቲው የሰጠንን ፓስዋርድ ሙሉ በሙሉ እናስገባለን ማለት ነው። እሱን ካስገባን በኋላ ግን ኒው ፓስዋርድ ይላል፣ አዲስ ፓስዋርድ አስገባ ይላል። አዲስ ፓስዋርድ 8 ካራክተር ያለው 8 ካራክተር ያለው፣ ለምሳሌ ፊደል ያለበት ኤቢ ያለ የሆነ ፊደል ባለበት በስማችሁ ሊሆን ይችላል፣ እናንተ መታአት ምናምን ብላችሁ ሊሆን ይችላል እና 8 ካራክተር ያለው ሰው በቀላሉ ሊገምተው የማይችል ፓስዋርድ መሆን አለበት እና ትንሽ ዲፊካልት ሆነ ፓስዋርድ መሆን አለበት። የማትረሱት ፓስዋርድ፣ ሰው በቀላሉ ሊገምተው የማይችል ፓስዋርድ ታስገባላችሁ። መጀመሪያው ኒው ፓስዋርድ የሚለው። ሁለተኛ ኒው ፓስዋርድ አጌን የሚለው ያንኑ ፓስዋርድ ድጋሚ ትጽፋላችሁ ማለት ነው። ያንን ከጻፋችሁ በኋላ ግን ሴቭ ቼንጅ ይላል። እንግዲህ ሴቭ ቼንጅ የሚለውን ፓስዋርድ ያስገባችሁትን ፓስዋርድ ሴቭ ቼንጅ ብላችሁ ትቀይራላችሁ። እሱን ከቀየራችሁ በኋላ ኮንቲኒው የምትላለች እዚህም እንደምታዋት ኮንቲኒው የምትለውን ትነካላችሁ ማለት ነው። ከዛ ቀጣይ የሚመጣላችሁ ዳሽቦርድ የሚላለ። ዳሽቦርድ እንደሚባል እንግዲህ የሚባለው የራሱ ለምሳሌ የሰውየውን ባክግራውንድ የሚገልጽ ነው። ለምሳሌ ጀነራል ዳይሬክሽኑ የዩኒቨርሲቲ ተማሪ ነው፣ የኮሌጅ ተማሪ ነው። ፎቶ ሊቀመጥ ይችላል። በትክክል ከሰሩት እስከ ፎቶ ያስቀምጣሉ ማለት ነው የተማሪውን እና ከነኚህ ጋር የተገናኘ መሆን አለበት። ከዛ ይህን እንዳዩ ጄኔራል ዳይሬክሽን እና ማይ ኤግዛም የምትላለች ከሁለቱ ጄኔራል ዳይሬክሽን የምትለውን ትነካለች። እሷን ከነካችሁ በኋላ ግን ሚኒስትሪ ኦፍ ኤዱኬሽን ዩኒቨርሲቲ ኤግዚት ኤግዛም ፖርታል ይላል። እንግዲህ በአንድ ኤግዚት ኤግዛም ላይ ምን ህጎች አሉ እያንዳንዱ ህጎችን እናያለን። ጥያቄውን ከመጀመራችን በፊት ኢንስትራክሽኑን ማንበብ ይጠበቅብናል ማለት። ለምሳሌ ዋናዎቹን ስነግራችሁ ዩዝ ዩር ታይም ኢፌክቲቭሊ፣ ታይምን ሰዓትን በትክክለኛ መጠቀም ይኖርብናል ምንም ቢሆን። ሜክ ሹር ዛት ዩ ሃቭ አንሰር
ኦል ኩዌሽን ቢፎር ሰሚቲንግ ዘ ኤግዛም። ኤግዛሙን ሰሚት ከማለታችን በፊት በትክክለኛ መልስ መመለሳችንን ቸክና ኦል ኩዌሽን ሁሉንም ኩዌሽን መመለሳችን ቸክ እናደርጋለን። በመካከል ለምሳሌ ያልመለስ ነው ሊኖር ስለሚችል ያንን በትክክል ቸክ ማድረግ ይጠበቅብናል ማለት ነው። ሌላው ካኖት ሊቭ ዘ ኤግዛም ካኖት ሊቭ ዘ ኤግዛም ሴንተር ቢፎር 45 ሚኒት 45 ሚኒት ታይሞላችሁ ሌፍት ማለት አትችሉም፣ ሌቭ አውት ማለት አትችሉም። ምክንያቱም ኮምፒውተሩ የተሞላው ከ45 ደቂቃ በኋላ እንዲቀበል ስለሚሆን ያንን ሳታደርጉ 45 ደቂቃ ሳትቆዩ መልስ መለስም ብላችሁ ፊኒሽ ወይም ሰሚት ብሎ መሄድ ተቀባይነት አይኖርም። ምንም ቢቀል ምንም ቢከብድ ትክክለኛ 45 ደቂቃ እንደ ተማሪ መቀመጥ አለበት እና ይህንን 45 ደቂቃ እስከሚሞላችሁ ተቀምጣችሁ መስራት ይኖርባችኋል። ግን እንደኔ በትክክል ሰዓታችሁን ያገኛችሁትን አግኙ እንጂ ሰዓታችሁን በትክክል መጠቀም ይኖርባችኋል ማለት ነው። ሌላው ዶንት ትራይ ሚኒማይዝ ዘ ኤግዛም ዊንዶ ቢፎር ዩር ወርክ ሰሚትድ። ሰሚትድ ከማለታችሁ በፊት ሚኒማይዝ ማድረግ አይቻልም። ሚኒማይዝ አርጋችሁ ወጥታችሁ ለምሳሌ ኮምፒውተሩ ላይ ወይም ሰርች ጎግል ላይ ዩቲዩብ ላይ ሰርች አርገን የሆነ መልስ እናመጣለን ማለት አይቻልም። ምክንያቱም እላው ላይ ያሉት አይካኖች ፕሮቴክት ይደረጋሉ፣ ይደበቃሉ፣ ሃይድ ይደረጋሉ እና እናንተ በቀላሉ እንደወጣችሁም ሰርች እናረጋለን ለማለት በጣም ይከብዳል። ያንን አይታችሁት እንኳን ብታጡት ተመልሳችሁ ለመግባት በጣም ይከብዳል እና እንደዚህ ያለ ባታደርጉ በትክክለኛ ማውጣት አይቻልም ማለት ነው። ወጥታችሁም ሊጠቅማችሁም ስለማይችል ማለት ነው። ሙቭ ዘ ኮምፒውተር ስክሪን ኤኒ ዳይሬክሽን ዊል ቢ ሪዛልት ፐርሰናሊቲ። ኮምፒውተሩን ዳይሬክሽን ፊቱን ወደ ሌላ ሰው ጋር ማሳየት ይህም አይፈቀድም። እንግዲህ ምናልባት የመረዳዳት ካለባችሁ በሌላ አንግል ልትረዳዱ ይቻል ይሆናል እንጂ ይህንን እንደ ህጉ ክልክል ነው ማለት ነው። ይህን እንደዚህ ማድረግ ክልክል ነው። ይህንን ህግ ስነ ስርዓት ካነበባችሁ ኢንስትራክሽኑን ካነበባችሁ በኋላ ወዴት ትሄዳላችሁ? ኤግዛም ፔጅ ትሄዳላችሁ። ኤግዛም ፔጅ ላይ ስትሄዱ እንግዲህ ኤግዛም ሪዛልት እና ኤግዛም ሁለት ነገሮች አሉ እንደምትዋቸው። እዚህ ጋር ኤግዛም የምትላለች፣ እዚህ ጋር ሪዛልት የምትላለች። እንግዲህ እኛ የምንጠቀመው ኤግዛም የምትለውን ነው። ኤግዛም የምትለውን ስንመለከት ሪዛልትን ኤግዛም አለ። ኤግዛምን ለምንድን ነው ከተባለ ሪዛልት የሚባለው መጨረሻ ላይ ነው ይፋ ሊደረግላቸው የሚችሉት ማለት ነው። አሁን አታገኙ እና ኤግዛም ብላችሁ ትሄዳላችሁ። ኤግዛም የሚለውን እንትን ታላችሁ በኋላ ግን ይሄ ጋር አካውንቲንግ ለምሳሌ አካውንቲንግ ኤንድ ፋይናንስ ኤግዚት ኤግዛም የ2015 ኤግዛምፕል ነው ያመጣሁላችሁ እኔ። ምናልባት እሱን እንትን በምትሉበት ጊዜ ይህንን ኤግዛም ብላችሁ አካውንቲንግ ኤንድ ፋይናንስ ኤግዚት ኤግዛም 2018 የሚል ካላመጣ ጥያቄው ትክክል አይደለም ማለት ነው። ምክንያቱም የራሱን ማንጣት ይኖርበታል። ለምሳሌ ተማሪው አካውንቲንግ ከሆነ የአካውንቲንግ ማንጣት አለበት። ማኔጅመንት ከሆነ ማኔጅመንት ማለት አለበት እና የራሱን ማንጣት አለበት። ይሄ ተማሪው የሚማርበት ዲፓርትመንቱን በትክክል መግለጽ ይኖርበታል እና ተማሪው አካውንቲንግ ሆነ ማኔጅመንት ብሎ ቢያመጣ ይህንንም ተቀባይነት አይኖረውም ማለት ነው። እዚህ ጋር ገና አይቶ መረዳት ይኖርበታል። የራሴ ዲፓርትመንት ነው፣ ዲፓርትመንቱን ቸክ ማድረግ ነበር። ከዛ ይህን ካየን ወደ ኤግዛም ይላል። ኤግዛም 2015 የሚለው እናንተ 2018 18 19 እያለ ይቀጥላል። በአመተ ምህረታችሁ መምጣት አለበት። እሷን ኤግዛም የምትለውን ኤግዚት ኤግዛም የምትለውን ከነካችሁ በኋላ እንግዲህ እንደምታዩት ኤግዚት ኤግዛሙ መቼ ይጀምራል፣ መቼ ይጨርሳል ይላል። ኦፕን ሳተርዴ ለምሳሌ ይህን ያህል በዚህ ቀን ይጀምራል፣ ክሎዝ በዚህ ቀን ይላል። በዚህ ቀን ጀምሮ ፈተናው በዚህ ቀን ያበቃል የሚለውን ራሱ ይነግራችኋል። ከዛ ተታች አቴምፕት አሎውድ ዋን
ምንም ቢሆን ኤግዚት ኤግዛም የሚፈቀደው አንድ ጊዜ ነው። ይህን ጥያቄ ለማግኘት አንድ ጊዜ ብቻ ነው መፈተን ይቻላል። ግን ድጋሚ ሌላ ጥያቄ ቀን ጠብቆ እንደገና እንጂ ይህን ጥያቄ ድጋሚ መፈተን አይቻልም። ይህ ህግ ነው። አለወድ አንድ ጊዜ ብቻ ነው መፈተን የሚቻለው ይህን ጥያቄ ማለት ነው። ከዛ ይህን ካነበባችሁ ወዲያ ስታርት ኤግዛም የምትላለች። ይችን ስታርት ኤግዛም የምትለውን ትነካላችሁ። ስታርት ኤግዛም የምትለውን ከነካችሁ በኋላ ፓስዋርድ ይላል። እንግዲህ ፓስዋርድ እዛ የጥያቄው ፓስዋርድ አለው የራሱ ፓስዋርድ ያለውና ኤግዛም ፓስዋርድ ይነግሯቸዋል አስተባባሪዎቹ እዛው ስላሉ። እንግዲህ ቁጥሩን 20 ሊሆን ይችላል 10 ሊሆን ይችላል የሆነ ቁጥር ሲምቦል ሊሆን ይችላልና እሱን ይነግሯቸው። እሱን ከሞላችሁ በትክክል ከሞላችሁ በኋላ ግን በትክክል አንድ ጊዜ ነው መሙላት የምትችሉት። እንትን ላይ ሊሳሳ ስለሚችል አንድ ጊዜ ነው በትክክል ከሞላችሁ ስታርት ኤግዛም ካላችሁ በኋላ በትክክል ተሞላችሁ ደ ስታርት ኤግዛም ትላላችሁ። ስታርት ኤግዛም ካላችሁ በኋላ ምን ይመጣል? ጥያቄው እንግዲህ ጥያቄው ይመጣላችኋል። መጀመሪያው ላይ ስምከን አካውንቲንግ ኤንድ ፋይናንስ ይላል። ለምሳሌ ይሄ አካውንቲንግ ተማሪ ነው። የአካውንቲንግ ኤንድ ፋይናንስ የሚል ከላይ ይቀመጣል። ጥያቄውን ይመጣል መጀመሪያ ላይ። እንግዲህ እንደምታዩት እዚህ መጀመሪያው ላይ ታይም የምትላለች እዚህ ጋር ታይም አለች። ያንዳንዷ ሰዓት ስንት ሰዓት ነው የተሰጠን ሲቆጥርም ማየት ራሳችሁ ማየት እንችላለን። ራሳችን እያንዳንዱ እናያለን ማለት ነው። ስንት ደቂቃ ቀረኝ ስንት አለኝ እያልን እያንዳንዱና ኤግዛም ናቪጌሽን ይላል። አሁን እዚች ጋር አንድ ቁጥር ላይ ተሳምራለች በጣም ቦልድ ሆናል። እሷ ምንድነው አንደኛው ላይ መሆኔን ሲያሳይ ቦልድ ትሆናለች። ሁለተኛው ላይ መሆኔን ሲያሳይ ቦልድ ትሆናለች። ያቺ ቦልድ ሆነችው ላይ የኛ ናት ማለት ነው። ከዛ እዚህ ጋር ኩዌሽን 1 ይላል። አንደኛው ጥያቄ ላይ ነን ገና። ከዛ እዚህ ጋር በደንብ አትታይም ፍላግ ናቪጌሽን የምትላለች። ለምሳሌ የአንደኛው መልስ ቢብዬ ከሄዱ እንደገና ተሳስቻለሁ ብዬ ቸክ ለማድረግ ፍላግ ዳይሬክሽን የምትለውን ስንነካ ወደ ኋላ ይመልስልናል ማለት ነው። ይህን ተጨረስን ደግሞ ኔክስት ፔጅ እንላለን ማለት ነው። አንዳንድ ኔክስት ፔጅ ኔክስት እያልን ቀስ እያልን ሰዓትን በተረጋጋ ሁኔታ እየተጠቀምን መጠቀም ይኖርብናል ማለት ነው። በትክክለኛ እንግዲህ የኤግዛም ይሄ ነው የሚሆነው ማለት ነው። እያንዳንዱ ስንሰራ በዚህ መልኩ ነው የሚሆነው እና መጀመሪያ ስንገባ ይሄ ነው። ስንጨርስ መጨረሻ ኤንዱ ላይ ፊኒሽ ይላል። ሁለቴ ፊኒሽ በልና ሁለቴ ፊኒሽ እንላለን እንጨርሳለን ማለት ነው። እንግዲህ ወደ ፈተና ከመግባታችን በፊት ይህ ፕሮሰስ ነው ያለው። ይህን ፕሮሰስ እና ህጉን አንብበን በትክክለኛ መቀመጥ እንችላለን። በትክክለኛ መቀመጥ ወይም ማንበብ እንችላለን ምንም ያለ ምንም ፍራቻ ማለት ነው። እንግዲህ ለዛሬው ይህን ያዝነው። መልካም ፈተና ይሁንላችሁ።